ወይ አዶናይማ ልሽው አንድች ቀጠና ያለ መልሰን የመለሰልኝ ዮኒ ማኛን ለምን አቀረብከው? ያ አም ሬዲ ሙስዬ። ያ አዶናይማ ዮኒ ማኛ ለምን ቀረበ? እኔ እኮ የሶሻል ሚዲያ ንጉስ ነኝ። ለዛ ነው የቀረብኩት። ንጉስ ነገስታት የሶሻል ሚዲያ ነገስታት ፌደራል ነበረች፣ ሰው ስትገል የነበረች ናት እሷ እቺ የደረቀች እና አዶናይ ምንም አላለም። ዮኒ ማኛ ይሳደባል፣ ዘር ይሳደባል፣ ሃይማኖት ይሳደባል። ሁለታችሁም ተዘግዘቁ እያልኩ ነው። ሃይማኖትም ዘርም አንድ ላይ ተዘግዘቁ። አሁንም ነው የምነግራችሁ። እኔ ኢትዮጵያዊ ነኝ፣ ጠንቀቅ ያልኩ ኢትዮጵያዊ። በዘር ማለምን ዘርን መውደድ ትችላለህ፣ ኦሮሞን መውደድ ትችላለህ፣ አማራን መውደድ ትችላለህ፣ ትግራይ መውደድ ትችላለህ፣ ምናምን ግን የኔ ዘር ከሌላ ይበልጣል የምትል ከሆነ አንተ ሰው አይደለም፣ አውሬ ነህ። እና አዶናይ በሴጋ ነው የታወቀው እና የዲቻ ልጆች ምስኪን ስለሆኑ ደቡቦች በ3 ዲቻ ሸወዳቸው። ከአሜሪካ ከካናዳ ለምኖ ገባ፣ አልቅሶ ኢትዮጵያ ገባ። በቃ የስራን ቴስት አያውቀው፣ የፍምስና ነገር አያውቀው፣ የምንም ነገር አያውቅም። መሀይም ግን እንዳልኳችሁ ከውጭ ሄደ ኢትዮጵያ ስንት ኢትዮጵያ የሰሩ ጽድት ያሉ ሰዎች እያሉ እንግዲህ ራሱ አዶናይ ራሱ ደደብ እንደሆነ አምኗል እኮ። ቅድም መጀመሪያ ቪዲዮ አይተናል፣ ሰመራ ባሪያ አይሰጠው ላይ ሰው ደግሞ ደደቡን ነው የምንፈልገው፣ ደደቡን ነው የምናነግሰው ብሎ ደደቡን አንግሷል። ደደብ ዮኒ ማኛ እንደሚለውም ሰመረ ማሪያ እንደሚለውም ደደብ ብሎታሉ ብለን እንዳንል ራሱ ነው ደደቡ እያለ ነው። ለዚህ በጣም አስቸጋሪ ነው። ተሰደበ ለማለትም እዚህ ጋር ተንቋሸሸ ለማለትም ይከብዳል። ዮኒ ማኛ ደግሞ እንደሚታወቀው እንኳን ትንሽ ነገር አግኝቶ ማንንም ለመዘርጠጥ ወደ ኋላ አይልም። ያው ሁሉንም ነው። ትግራይ አይቀሩ፣ አማራው አይቀሩ፣ ኦሮሞ አይቀሩ፣ ኦርቶዶክስ አይቀሩ፣ ሙስሊሙ አይቀሩ፣ ፕሮቴስታንቱም ያው አሁን ፕሮቴስታንት ስለሆነ ራስ መልሶ አይሳደብ እንጂ ደግሞ ተመልሶ ወጥቶ ነገር ማለቱ አይቀርም። ሰሞኑ እንደው የሆነ መነጋገሪያ ሆናል ወንጌልን መልሶ እየሰደበና በጣም ያሳዝናል። በቃ ኢትዮጵያ ሶሻል ሚዲያ ካልቸሩ እነዚህ አይነት ሰዎች ናቸው እንግዲህ ተቆጣጥሮ በጣም በቃ ዱቄት እያደረጉት ያሉት። ሌላ ዓለም ላይ ያለውን የሶሻል ሚዲያ ትሬንድ እና ካልቸር ስታዩ እንዴት እንደሚያስቀና የትኛውም ሀገር ላይ ብትሄዱ ፐርፌክሽን የሆነ አሪፍ ነው፣ ሁሉም ቦታ አሪፍ ነገር ማግኘት ይከብዳል። ግን ቢሆንም የኛ ሀገር በጣም ኔጌቲቭ ነገሩ በዝቷል። በጣም እስቲ በምን አይነት መንገድ እንግዲህ እንደሚቆም አላቅም። እንግዲህ ምርጥ ጥሩ ኮንተንት የሚሰሩ ሰዎችን የሚያበረታታም ፕላትፎርም አይደለም አጠቃላይ ያለው። ለዛ ነው አሁን አዶናይም ሰግጡ ምናምን እያለ እኮ እየጮኸ ያለው ምንድነው? እሱ ሰግጦ ፌመስ ሆነ፣ ሰግጦ ላይፉን እየቀየረ ነው። ካናዳ የሚያክል አገር ላይ ከመኖር ኢትዮጵያ ውስጥ መጥቶ ሰግጦ በቲክቶክ ፌመስ መሆን አሪፍ ላይፍ ያስኖራል። አይታችሁ ከሆነ ሰሞኑን ደግሞ ከጃኒ ከሚባለው ዩቲዩበር ጋር አብሮ ነው። ጃኒ የሚባለው አሜሪካ ያለው ላይፍ ትቶ ነው እንግዲህ በዳንስ ካሪየር በጣም ትልቅ ደረጃ መሄድ አቅም ነበረው። ሎስ አንጀለስ ላይ እንግዲህ ይታወቃል፣ የፊልም የዳንስ ምን አገር ነው። ያን ትቶ መጥቶ ኢትዮጵያ ዩቲዩብ እየሰራ ነው። ምክንያቱም ሶሻል ሚዲያው ከሰገጡ ያዋጣሉ፣ ከመሀይም ከሆኑ ከደደቡ ያዋጣሉ። እነዚህ ሰዎች ላይ ምንም አይነት እንትን ነገር ኖሮኝ ሳይሆን ያለው ሰሞኑ ያለው ነገር ይሄ ነው። እስቲ